الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على النبي الصادق الأمين وعلى آله وصحبه أجمعين. فالنواصب سنت نبروا نواصبوች 10 ነበሩ። ስንት የሚሉ አሉ ብያቸዋለሁ። ወደ 12 የሚሉ አሉ። ዋናዎቹ እነዚህ ናቸው። በስንት ነበር የከፈልናቸው? በ3 ተከፍለናቸዋል። ከ3 በ3 ስንከፍላቸው ምንን መሰረት አድርገን ነበር የከፈልናቸው? ምንን መሰረት አድርገን ነበር? አሰራራቸውን ማለት ነው። አሰራራቸውን መሰረት አድርገን ነበር። እሺ ፈነዋሲቡ 10 ሲባል 10ም ይነስባሉ እንዴ? 10ም ይነስባሉ? አይነስቡም። ይሄ እነማን ዘንድ ነው? عند الكوفيين 10ም ይነስባሉ ብለው ነው የሚያምኑት። هذا مذهب الكوفيين የኩፍዮች መذهب ነው። 10ም ይነስባሉ የሚለው። عند البصريين ነዋሲቦች ስንት ናቸው? 4 ብቻ ናቸው። ስለዚህ በ3 ከፍለን እንመለከታቸው። በዚህ መذهب እንሄድና ምን አድርገን ከፍለናቸው ነበር? አንደኛ الحروف التي تنصب بنفسها ስንት ናቸው? 4 ማን አን ወለን ኢዘንና ከይ እነዚህ 4 ናቸው በራሳቸው የሚነስቡ። እሺ በሌላ ተቀብሮበት ሌላ ውስጥ ላይ ተቀብሮበት የሚነስበውን ደግሞ በስንት ከፍለው ነበር? በ2 ምን ተቀብሮበት ነው የሚሰራው? አን ውስጡ ተቀበረና ተሰራለች። በእሱ አማካኝነት ነው የሚሰራው። 2 የከፈልነው ምንም መሰረት አድርገን ነው። ያ የሚደበቀው ነገር እስቲታርነቱ ውጁበንና ጀዋዘን በመሆን አንፃር ማለት ነው። ጀዋዘን ውስጧ የሚቀበርባት ማን ነበረች? ማን? ላሙከይ ናት። ተቀብሮ የሚሰራውን ሳይሆን ውስጧ ተቀብሮባት ጀዋዘን የምትሰራ ማናት? ላሙከይ እሺ ላሙከይ አን ምን ነበረች? መስደርያ ናት። حرف مصدر ونسب واستقبال. لنسى حرف نفي ونسب واستقبال وقلب አይደለችም። ለማና ለምናቸው ጋር ተውኪድ ናት እቺ። እሺ ኢዘን አን መስደርያ ናት ስንል ምን ማለት ነው? መድኹሏን የገባችበት ምን ታደርገዋለች? ወደ መስደር ትቀይረዋለች። እስኪ ለምሳሌ ኡሪዱ አን ተድሪበ ምን ማለት ነው? ገልብጠው እስኪ ቀይረው። ضربك ኡሪዱ ضربك ሊሆን አን ተድሪበ አን እዚህ ሙዳሪዕ ላይ ገብታ አን ተድሪበ ነስባዋለች፣ ሰርታለች። ይሄ ኢዕራቧ ነው። የሰራችው እንደዚህ ነው። አን ተድሪበ ብላ ሰርተዋለች። ግን ይሄንን እንደገና አን ከነመድኹሏ ባንድ ላይ ተጨፍልቀው ምን ይሆናሉ? መስደር ወደ መስደርነት ይቀየር። ታ ያለው ካፍ ይሆናል። ኡሪዱ ضربك የሚለውን ይዛል ማለት ነው። አንተ ضرب ያለው መስደርያ ነው አላችሁኝ እኮ ወደ መስደር ይዞራል አላችሁ። እሷ እንደዚህ ሶድራ ትገባበትና መፍዑል ቢህ ሆኖ ይመጣል። ፊዕሉን ወደ ስምነት ትቀይረዋለች ስለምትሶደረው። ጁምላው ራሱ እሷ ከነመድኹሏ ከነገባችበት ፋዒል ሆኖ ሊመጣ ይችላል። መፍዑል ቢህ ሆኖ ሊመጣ ይችላል። አሁን እኮ ኡሪዱ አን ተድሪበ ያለው ኡሪዱ ፊዕል ፋዒል ነው። አን ተድሪበ ያለው አን ከነመድኹሏ ባንድ ላይ ሙንሰቢኩ ምን ይሆናል? መፍዑል ቢህ ይሆናል። ወደ መስደርነት ይዞርና ኡሪዱ ضربك ነው የምትለው። ضرب ያለው ራሱ የተነሰበው ምንድነው? በኡሪዱ ነው፣ በፊዕል ፋዒል። መስደሩ እንደገና ወደ መስደር ወደ ምን ይቀየራል? ወንተ ነው ፊዕል ወደ ምን ይቀየራል? የአን መድኹል ወደ መስደርነት ወደ ስምነት ይቀየርና ፋዒል መሆን ይችላል፣ መፍዑል ቢህ መሆን ይችላል። ያው ያርፍበታል ማለት ነው። እሺ መስደርያ ናት አላችሁ። ለን ሐርፉ ነፍይን ወነስብን ወስተቅባልን ወተውኪድን አላችሁኝ። ኢዘን ሐርፉ ጀዋብ ወጀዛእ እሷስ መስደርነት የላትም? ወመስደርን አይደለችም።
واستقبال ምንድን ነበር ሸርጦቿ አንደኛ አንተ ቃ صدر الجمله ልትወድቅ አንድ ይሄ ሸርጧ ካልተሟላ የእንትኑ ፊዕሉ ሙዳሪኡ ተረፍቶ ነው የሚመጣው እሺ አንደኛ صدر الكلام ላይ ልትወድቅ አንድ ከፊት ለፊቷ የሚመጣው ቨርብ እንትን ሙስተቅበል ሊሆን ሁለት ሶስተኛ በሷና በመዕሙሏ መካከል ፋሲል እንቅፋት ላይ ገባ ኢላ ማነመን ሲቀሩ ቀሰም ሲቀር والله ቢያስገባ ችግር የለም ላ ቢያስገባ ለናፊያ ኒዳ ቢያስገባ እነዚህ አያቋርጡም ችግር የለም እነዚህ ቢገቡ አያዳክሙባትም ስራዋን አለበለዚያ ግን እሷና መዕሙሏ መካከል የሆነ ረጅም አረፍተ ነገር ቢገባ ከጠቀስናቸው ውጭ ማለት ነው ምን ይሆናል ማለት ነው ረፍተ ነው መቀረው እሷ አትሰራው በዘሩ መስራው ማለት ነው ማዕናው ይቀራል ማለት አይደለም ከማዕና አኳያ ብትፈስር ጀዛእ ነው ነገር ግን አትሰራው እንደዛ ነው አትሰራው እነዚህ ስንት ተመልከተናል አራት አይደለም አራቶቹን ለራሳቸው ነው መሰለ ያየ ነው ከዛ ቀጥሎ ላሙ ከይ ተመልክተናል ከምን ነው የምናነሳው ላሙ ከይን ቀርተናል ከይን ቀርተናል አራተኛውን አልቀራንም ማለት ነው አሁን እሺ ከይሳ ምንድናት ከይ መስደርያ ናት አይደል حرف نصب ومصدر نصب واستقبال ነው እሺ እሷም ልትገባ ደግሞ ምን ሸርጥ አላት ብለናል ከይ ተከክለኛዋ ከይ ሆና ልትሰራ የገባችበት መድخሏል ልትነስበው ዘንዳ ምን መሆን አለበት በከይነት ማለት ነው አለበለዚያ በሌላ ትሰራለች እኮ አይቀርም መነሰቡ አይቀርም ከሷ ቀጥሎ ያለው ነገር ግን የከይን ስራ ልትሰራ ዘንዳ አለበለዚያ ግን በሌላ ነው በአን ተሰድሮ ነው አን ውስጥ ላይ ተቀብሮ ነው የሰራችው እንላለን እንደ ላሙ ከይ ሁለቱ አንድ ላይ እንደሚሰሩት ወደ ኋላ ይመጡልናል አንተ ብለው ማለት ነው እሺ ምን ልትሆን አንደኛ ላም ሊቀድማት ለመተዕሊል ቀድሟል ሊመጣ ለፍظን አው ተቅዲራን በዚህ ነው ለፍظን አው ተቅዲራን እሺ ለፍظን لكي لا تأسوا لكي ايش የሌለበት كي لا يكون እሺ አንተ አረፍተ ነገር ብትሰራ جئتك لكي أقرأ أو جئتك لأقرأ كي أقرأ لكي أقرأ كي أقرأ لو كو أقرأ نبر كي متانو እንደዚህ ነው ሰበችው لكي أقرأ ትላለህ ከከይ በፊት ላም መጣለች ወይም ደግሞ ከይ أقرأም ትላለህ ላሙን በውስጥ ነይተህ ማለት ነው ላምን ካልነየትክ ግን ምንድነው አንዝ ውስጥ አለች ነው የምትለው ግን መነሰቡ አይቀርም ሌላ ነው የሰራው በራሷ ከይ ልትሰራ ዘንዳ ላም ከኋላ ሸርጥ መቀመጥ አለበት ላም መቀመጥ አለበት ለፍظን በግልጽ ሊኖር ማለት ነው ወይንም ደግሞ በንያ انما الاعمال بالنيات ግልጽ ነው አይደል ይሄን እነዚህን የቀራ ነው አሁን የምንቀራው አመል ቅስሙ الثالث ሶስት ነው የከፈልናቸው ሶስተኛውን ክፍል እንቀራ ምናልባትም ባጀሩ ማመት ነው በጣም ትንሽ ናቸው ግን የግድ ምሳሌዎችን እንትኖችን ሃይላይቱን ማየት ስላለብን ወደፊትም ያው ድጋሚ የምትቀሩት ነው አለቀ ማለት አይደለም ይሄ ነገር ሌላ የሚመጣ እንዳይመስላችሁ ይሄንኑ ነው ወይ ቀውል ይመጣል ወይ ምን ይመጣል እንደው ጥግ ድረስ ብትሄዱም ይሄንኑ እየቀጠቀጣችሁ የምትሄዱት ስለዚህ አሁን መመቻቸት ነው የሚሆነው ለምሳሌ ዋክል ዝም ብለን ይግርፋፈጥ ነው እንሄዳለን ኋላ ላይ ያጠራ ነው እንመጣለን ችግር የለም እና اما القسم الثالث ሶስተኛው ክፍል وهو الذي ينصب الفعل المضارع بواسطته اسم الثاني ላይ ነው ታዲያ ላሙ ከይነና اسم الثاني ሁለተኛው ክፍል وهو الذي ينصب الفعل المضارع بواسطته ان بان واسطه የሚሰራ ነው በአን ዋሲጧ የሚሰራ ነው አናት የምትሰራለት እሱ ቁጭ ብሎ የሚሰራ ይመስላል እንጂ አይሰራም የሚሰራ ይመስላል እንጂ አይሰራም ማናት እሷ ላሙ ከይ ትባላለች አትሰራም
በውስጥ ተቀብሮ ሌላ እየሰራ ነው ምናልባትም ግን ስሙ የተሰጠው ለማን ነው ለሷ ነው ለዚች ላም ነው የተሰጠው አን ሙድመራ ያው بعده جوازا በጀዋዝነት ተቀብሯል ውስጥ ላይ ልታወጣው ትችላለህ ወሆ ላሙ ተዕሊል እሱም ላሙ ተዕሊል በመባል የሚታወቀው ነው ወአበረ عنها المؤلف بلام كي لام كي ብሎ ነው እየገለጻት لاشتراكهما في الدلاله على التعليل تعليልን በመጠቆም በኩል ተመሳሳይ ናቸው ላሙ ከይና ከይ ከአቅራአ ለአቅራአ አንድ ናቸው ከይና ላሙ ከይ ከይና ላሙ ከይ ከይን የምትመስለው ላም ማለት ነው ሁለቱም ለተዕሊል ነው የሚመጡት ላሙ ከይ እንደዚሁም ከይ ለምንድነው ላሙ ከይ የተባለችው እቺ ላም የከይ አይነት ስለሆነ ማዕናዋ ለተዕሊል ናት ከይ አቅራአ ለአቅራአ አተይቱከ ከይ አቅራአ ለአቅራአ አተይቱከ لتعلمني كي تعلمني ما لتعلمني ما ያለው ነው የተሰራው ስለዚህ ይመጣልሃል ማለት ነው ይቺ ውስጥ ላይ لأن تعلمني ايوه لأن ان የሚለው በዋሂር የሚመጣበት አጋጣሚ አለ ጀዋዝን ይደበቃል ማለት እኮ ምን ማለት ነው ጀዋዝን ልታወጣው ትችላለህ ግልጽ ልታወጣው ትችላለህ ማለት ነው ውጁበን ይደበቃል ማለት ግልጽ ብታወጣው በጣም ያስጠላል ይንከረፈፋል እንጂ ሁሉም ውስጥ መኖሩ እኮ አይቀርም لأن أقرأ كي أن أقرأ ብለ ለአን አቅራ ብለ ብትናገር ትችላለህ ለአቅራ ማለት ህግ ነው ጥሩ ጀዋዝን ትደበቃለች ማለት ይሄ ነው እንጂ መኖርና አለመኖር አይደለም ጀዋዝና ውጁብነት መኖር አለመኖር አይደለም ግልጽ ልትወጣ ላትወጣ የሚለው ነው ዛኛው ላይ ተንከረፍ ለምሳሌ ليغفر لك الله ما تقدم من ذنبك وما تأخر ያለው ነው ليغفر لك الله الله سبحانه وتعالى አንተ ሊምርህ ዘንዳ የምንለው ነው ለምታሊልና ሊምርህ ዘንዳ የምንለው ነው የምንሰጠው ወቀውሉ ጀለ ወዓላ ليعذب الله المنافقين والمنافقات ሴት መናፍቃንና ወንድ መናፍቃንን ሊቀጣ ዘንዳ ነው የምትለው ليعذب ሊቀጣ ዘንዳ ትላለህ ዘንድ የሚለው ምንድነው ታሊል ነው እለን ይሄን ያደረገው እንደዚህ ሊያደርግ ነው አላህ Subhanahu Wa Ta'ala ይሄን ያመጣው ليعذب المنافقين والمنافقات ለዚህ ነው ይሄንን ያደረገው አላህ Subhanahu Wa Ta'ala ተላል ስትናገር በዚህ አይነት ቀድመም የተነጋገርነው ማለት ነው እኛ በግልጽ ዝም ብለን فيما بيننا እርስ በርሳችን ስናወራ የምንቀጥለው ነገር ማለት ነው አተይቱ الى المسجد ወደ መስጂድ መጣው كي اتعلم ትላለህ لاتعلم ያለው ይችላል ላሙ ከይናት ለዚህ انا اتعلم التعليل ነው የምትርጉም መስጠት ለመማር በየ ለሌላ ዓላማ አይደለም የሚለው ያንን ለማድረግ የሚለውን ነገር ይሰጣናል ማለት ነው ይሄ ግልጽ ነው እቺ ምን በመባል ትታወቃለች ላሙከይ ትባላለች لماذا سميت ላመከይ ለምንድነው ላመከይ የተባለችው ላሙከይ የከይ አይነት ከይ ጋር በተዕሊልያነት ስለሚገናኙ ከይም ተተካታለች እሷም ትገባለች እንደፈለክ ትናገራለህ ማለት ነው ተዕሊል ነው አንተ ይፈልግ ለምንድነው የመጣው የሚል ጥያቄ እንደተነሳ ለምን ሄድክ ለምን አደረከው ለምን በላህ ለምን ጠጣህ ስትባል የምትመልሰው መልስ ዒለት ነው ምክንያታዊ ነው ይሄንን ምክንያት የምትገልጽበት ነገር ላም ጨመረ ከተናገር ላሙከይ ትባላለህ ወይንም ደግሞ ላሙከይ ወይንም ደግሞ የከይ ማን ተዕሊልያ በመባል ትታወቃለች ዒለት ነው ምክንያት ነው የምትናገረው لماذا ضربته ይላል ለምንድን ነው የምትለው ليعذبه ትላለህ አው ليقرأ ليتعلم أو ليأخذ كذا لا ما يمتمتالله ማለት ነው ታዲያ ምክንያቱም ነው የምትናገረው ግልጽ ነው አይደል አገላብጡት ይሄንን እናንተ ለፈለጋችሁ واما القسم الثالث ይሄ ጀዋዝን አን ውስጧ ተቀብሮ የምትሰራ ማለት ነው በራሷ አቅም አይደለም የምትሰራው ለዚህ እኮ ነው አራት ናቸው የሚሉት ነው አሲቦችን አራት ናቸው ለምን እነዚህ ተዕሊልያ ብዙ ጊዜ ጃር ሆኖ የሚመጡበት አላቸው ሌላ ቦታ ላይ ስለዚህ እስም ላይ የሚገባ ነገር ፊዕል ላይ ገብቶ መስራት አይችልም ነው የሚሉት አይችልም እንደዛ ነው የሚያመጡት እና ሀታ ውስጣው ይቀጥራቸውና ሌላ ቦታ ጃር ሆና አይደለ ሀታ መጥለዕ الفجر ጃር ሆና ነው የምትመጣው ጃር ሆና የምትመጣ ፊዕል እስም ላይ ጃር ሆኖ እስም ላይ ሰርቶ የሚመጣ ነገር ፊዕል ላይ ስታመጣው ሌላን ተሞርኩዞ እንጂ በራሱ አይሰራም فكذلك في الفعل ፊዕል ላይ ያለ የሚሰራ ነገር እስም ላይ ከተገኘ ሌላ ውስጥ ተቀብሮለት እንጂ አለበለዚያ አይሰራም ወይ መካከል ላይ ጣልቃ ገብቶበት ነው የምንለው ነው እዚህ ነው ምክንያታቸው ነገር ግን አሁን አንተ ቀብሯል አልተቀበረም ከየት መጣ ምን ሆነ ተሰርቶ ያገኘ ነው
ግን እነሱ እያስተካከሉ ቦታ ሲያስይዙ እዚህ ላይ አንተ ቀብራላት እንጂ ጀዋዘን በራሱ አይደለም የሰራቸው እያሉን ነው أما القسم الثالث وهو الذي ينصب الفعل المضارع بواسطة أن تدبقለት የሚሰራ ነው مضمرة وجوبا ይሄ በዋጅብነት ነው በግዳጅ በዋጅብነት ነው የሚሰራው በዋጅብነት ውስጥ ላይ እንተን አታወጣው ላም الجحود በመባል የሚታወቀው ምናልባትም ጁሁድ የሚለውን ይቃወማሉ ነፍይ ነው መባል ያለበት ይላሉ ምክንያቱም ጁሁድ ማለት ካወቁ በኋላ መካድ ነውና ምናምን የተለያዩ ጥቅሶችን ያመጣሉ ይሄንን በተመለከተ قال لاهدل وسميت لام الجحود لملازمتها الجحد وهو النفي نفي سلايازች ነው አለ من تسميه العام بالخاص يعم تسميه በአም ነበር ነፍይን ያስከተለኝ ነፍይን ተከተላ የመጣች ነበር የሚሆነው ጀህድ ከተባለ እኮ የሚያውቁትን ነገር መካድ ነው ስለዚህ ቁንጽል ነው የሚሆነው ጀህድ የሚባል ነገር ነፍይ የሚባል ነገር ጀህድንም አጠቃሎ ሌላንም ይይዛል ነፍይ የሚባለው ጀህድ የሚባለው ግን መካድ ነው የሚያውቁትን ነገር ኢዕትራፍ ኢቅራር ካደረጉ በኋላ መካድ ነው ይቺ ቁንጽሏ ናት በቁንጽሉ ነው የተጠራቸው ላሙን ነፍይ ነው ላሙል ጁሁድ የተባለችው በቁንጽል ስም ነው ብሎ ያወጣሉ ይሄንን ይናገራሉ የምትታወቀው በላመል ጁሁድ ምንድነው ባቢጧ ከተላመል ጁሁድ የተባለችው ለምንድነው ከተባለ ከኋላዋ ቀድሟት የሚመጣው ናፊ መንፍይ ነገር ነው ቢማ ማካነ ወይንም ለሚኩን የካንም ይሁን መንፍይ የኩንም ይሁን መንፍይ ነገር ቀድሟት ይመጣል ኔጌቲቭ የካነ የኩኑ ዘር መንፍይ ነገር ቀድሟት ይመጣል ይሄ ነው ለዚህም ገጥሞ ያስቀምጣሉ ወኩሉ ላሚን قبلها ማካነ አው ለም يكن فللجحود ባና ብለው ያስቀምጣሉ ወኩሉ ላኒ ማንኛውም ላም قبلها ከሷ በፊት ማካነ አይደለም እዚህ ኑና አሊፈት ኢጥላቅ ነው ማካነ የቀደማት ሁሉ አው ለም يكن ወይ ለም يكن የቀደማት ሁሉ فللجحود ባና فللجحود ظهر ለላመል ጁሁድነት ነው የምትሰጠው እዛ ነው የምትሰጠው ማካነ ሊከዛ ተብሎ ከተነገረ ለሚኩን ሊከዛ ተብሎ ከተነገረ ይችል ላሟ ምንድነው ማለት ነው ላመል ጁሁድ በመባል የምትታወቀዋና ይሄን ካገኘ እንደው ሌላ ጥያቄ ማትሄድ ቀጥታ ወስንባት ላመል ጁሁድ ናት ይችል ብለህ ማለት ነው ይሄን ብለህ ወስን ማካነ አላሁ ሊየዘረ المؤمنين አላህ Subhanahu Wa Ta'ala አማንያንን የሚተው አይደለም አላማንቱም አለይ ሊየዘረ المؤمنين የሚተው አይደለም لم يكن الله ليغفر لهم الله سبحانه وتعالى እነሱን የሚመራቸው አይደለም አይመራቸው እንደዚህ ولا كان وما كان الله ليضيع ኢማነኩም ያለውን መስል وما كان الله ليضيع ላይ ያለችው አላማ ምንድናት ማለት ነው ላመል ጁሁድ ትባላለች ለምን وما كان الله ما كان የሚለው ቀድሟት ስለመጣ ማለት ነው ይሄ ከመጣ ማካነ ከመጣ ለሚኩን ከመጣ እነዚህ ከመጡልህ በቃ ሻርክ ማለት ነው አወቃት ላሙ الجحود የምትባለዋ ናት እዚህ እንደደለን ማለት ነው እስከመተን ነገር ما كان زيد ليضرب احمد ما كان زيد ليضرب احمد زيد احمدን የሚመታ አይደለም ማለት ዘይድ አህመድን የሚመታው አይደለም በኔጌቲቭ ነው የምትፈሰረው ላማ ላመል ጁሁድ ተባለች እሷ አይደለችም እኮ ኔጌቲቭ ያደረገችው ማናውን ማን ነው ካለ ማካነ ነው መጀመሪያ ነው ያውቀ የተቀመጥከው ነገር ግን ከዚህ ጋር የምትመጣ ላመል ጁሁድ ትባላል በጎረቤቷ ነው እኮ የተጠራችው ላመል ጁሁድ የተባለችው እንጂ ራሷ ናፊ አይደለችም ما كان الله ليذرنا او ما كانت ام محمد لتضرب ابنها الصالحان የምትመታ አይደለችም ما كانت ام محمد لتضرب ابنها لتضرب ይችላል አሁን لتضرب ላይ ያለችው አላም ምንድናት ማለት ነው ላመል ጁሁድ በምን ደሊል بدليل ما كانت ከኋላ ሰልፈናል የዘንዘር ما كان سعيد ليقتل أخاه ما كان لم يكن محمد ليقتل أخاه محمد ወንድሙን ሊገድል አልነበረም ለሥርዓት ላይ ያስይዘው እንጂ ብለህ ብትናገር لم يكن محمد ليقتل አለክ ليقتل ላይ ያለችው አላ ምንድነው
لام الجحود بدليل لم يكن ብቻ አንዷ ናት እንግዲህ እነዚህ አምስት ናቸው ወደፊት የምናያቸው ውጁበን አን ውስጣቸው ተቀብሮባቸው የሚሰሩ ፊዕል ሙዳሪዕ ላይ ገብተው የሚነስቡ አምስት ናቸው ተቀብሮባቸው የሚነስቡ ብቻ አይደለም እኮ የሚነስቡማ ከኋላ ስንት ናቸው ብለናል 10 ናቸው ነዋሲቦች ብለን መተናል አይደል ግን አራቱም በራሳቸው የሚነስቡ አንዷ ደግሞ አን ጀዋዘን ተቀብራባት ምሰራ አምስቱ ደግሞ ውጁበን ውስጣቸው ተቀብሮ ውጁበን አታወጣቸው ሁለተኛው ወልሐርፉ الثاني حتى ናት ሐታም እንደዚሁ ሐታ አን የሚለው ውስጥ ላይ የተቀበረ አለ ስተዓርብ የምታመጣው ነገር አለ አን ውስጥ ተቀብራለች ውስጥ ላይ ሐታም እንደዚሁ ተነስባለች መድኹሏን የገባችበትን ሐታ يفيد الغاية أو التعليل من كترجم أقوياء استملكت من تستكملت غايان تستكملت وينم دمو تعليل تستكملت النزن تستكملت غاية يإلان معنى تكتا ممتاثا غاية النفع حتى يرجع إلينا موسى لن نبرح عليه عاكفين حتى يرجع إلينا موسى كلوا واشربوا حتى يتبين لكم الخيط الأبيض من الخيط الأسود من الفجر حتى يتبين إلى أن يتبين مالتنا حتى هي من دينات مالتنا غاياناتهم نزه غايانا يإلان معنى تكتاسة متى غايانا متولو لذين يإلان معنى تكاش مالتكو تجرر ليش سلزم من متونه يسرر وستناي حتى يرجع حتى أن يرجع عند مالتنا نقرقن أنا أطوطا ما بجد أطوطاتم أنا لمن وجوبا مستترنا حتى يرجع له منصب حتى أو بأن مقدرة منصوبنات تلالة حتى يرجع يهي غيان لغيان دنبر الزجر اسمه حتى لتعليل متمت أباتها لما كنت لا تنفقوا على من عند رسول الله حتى ينفضوا اسكم يبتنوا درسايهون ان يبتنوا زندا إلا تنم يوطوا تهنن ሁለቱንም የሚቀበል ነገር ቢሆንም ማለት ነው حتى غاያንም የሚቀበልበት ቦታ አለ ተዕሊልን የሚቀበልበት አለ አላማቸው ግን ምክንያታቸው ለምን እንዲበተኑ ዘንዳ እንዲረጩ መሐመድ ያጠገብ ያሉት حتى ينفضوا እንቱ እስከንተንም ሊሄድ ይችላል እስከሚበተኑ ድረስ አትስጧቸው ሲበተኑ ግን ስጧቸው የሚል መፍሁም እንዳያመጣብን ነው ይቺ ተዕሊል መሆን አለባት የሚሉት الله أسلم حتى تدخل الجنة لتدخل الجنة معناته لكي تدخل الجنة لتدخل الجنة تعليليات هنا عليك إلى من أنتم سبع عليك معناته اتبع السنة لتكون سلفيا ولتكون سنيا لتكون حتى تكون لتكون معناته حتى تكون سلفيا كن متبعا لنبيك حتى تكون سلفيا حتى يقال እሺ እንትን حتى ينفضوا ምንድነው አልኳችሁ ተዕሊልያ ነው የምትሆነው እዛ ላይ ተዕሊልያ እስኪ ተዕሊልያ ፈልጉ ተዕሊልያ ተዕሊል طالع او ذاكر كتابك حتى تنجح لتنجح ማለት እኮ ነው لتنجح የምትለው ነገር እኮ ነው حتى تنجح የምትለው ተተካኪ እኮ ናቸው ተዕሊል ከተባለ የላሙ ከይ እነከይ እና حتى ተመሳሳይ ማዕና ነው ተዕሊል ከተባለ እኮ እንዲህ ነው ማዕናው ምክንያት አድርገህ መናገር ذاكر حتى تنجح አይ لتنجح حتى تنجح الى ان تنجح ይዛል ለምን ካደረከው ማለት ነው ግን لتنجح ምክንያት አድርገህ ብትገልጽበት ነው በጣም ግልጽ የሚሆነው ይሄንንም ይዛል حتى ሙብተዳ ላይ የምትገባለች ኢብቲዳኢያ የምትባለው አለች حتى عاطفة አለች ዝም ብላ በአጥፍ የምትመጣለች ማይሆን የምታቃት በምንድነው በአጥፋ የምትመጣው ያ ጁምላ ላይ ስትገባ ነው የምታቃት አጥፋ ላይ ሆና የምትመጣውን ደግሞ بعض على الكل عطفا ከመጣች ብዙ ጊዜ እንደ አጥፍ ነው የምትጠቀመው ብዙ ጊዜ እዛ ላይ ነው አጥፍ በሚያደርጉበት ሰዓት አንተን ማተ الناس حتى الانبياء ብለው የሚናገሩት ምሳሌ ማለት ነው ማተ الناس ሰው አለቀ حتى الانبياء ነብያቶችም ማለት ነው እነሱም ሳይቀሩ ማለት ነው حتى الانبياء ያለው አሁን ምንድነው ይቺ حتى አጥፋ ናት አጥፍ ነው እንጂ እስከ የሚል ነገርና ተዕሊል የሚባለው ነገር ውስጥ አትገባም ዝም ብላ አጥፋ ነው የምትሆነው
ምንድነው አጥፈል بعض على الكل ሲሆን الناس የሚለው ውስጥ እነሱ የሚገቡ ነበር ሌላም የሚያመጡት አለ ምሳሌ አድርገው ሁሉ ጊዜ የሚናገሩት ማለት ነው እኛ ብናመጣ ጥሩ ነው እንጂ جاء الحجاج حتى المشاة ይላሉ حتى المشاة ሐጃጆች መጡ በእግራቸው የሚሄዱት ሳይቀሩ አለ በእግራቸው የሚሄዱትም ማለት ነው በእግራቸው የሚሄዱት የሚለው ምን ውስጥ አለ ሐጃጅ ሁሉንም ነው የሚይዘው በእግሩ የሚሄድ በመኪና በፕሌን ሁሉንም ይይዛል ከዛ ውስጥ ያለው ይሄ ምን አጥፊል بعض على الكل በሚሆንበት ጊዜ حتى አጥፋ አድርገህ ነው የምትረዳው እዛን ጊዜ ማለት ነው እዚህ ላይ አሁን ዋና ስራዋ ግን حتى للغايه وللتعليل የምትሰራው ዋናና ግልጽ ነገር ነው ይሄ غاያ ምንድነው غاያ ምንድነው ካልከኝ غاያ ማለት انما قبلها ينقضي بحصول ما بعدها ማለት ነው بحصول ما بعدها ما بعد አንደት ተገኘ የማቀብለው ጉዳይ ያልቀለታል ማለት ነው ይሄ ነው غاያ ማለት እስከዚህ ለምሳሌ لنبرح عليه عاكفين عليه لنبرح عليه عاكفين حتى يرجع الينا موسى حتى يرجع الى ان يرجع ይቀጥላል ማለት ነው ኢዕቲካፋቸው እሱ ላይ እንደማለታቸው እስከምን ድረስ ልክ ሙሳ እስከሚመጣ ነው ያሉት ሙሳ ሲመጣ ያልቀለታል ማለት ነው ከኋላ ያለው غاያ ማለት ይሄ ነው لنا ابرح من هذا المكان حتى ياتي ابي ያለው حتى ياتي ابي አባቴ እስከሚመጣ ድረስ ከዛ አልወገድም ማለት አባቴ ሲመጣ ተወገዳለህ ማለት ነው ስለዚህ ከሷ በኋላ ያለው ከሐታ ማባዕደሃ በተገኘ ጊዜ حتى يرجع الينا موسى ነው አይደል رجوع موسى ማለት እኮ ነው رجوع موسى ሲገኝ የነሱ ኢዕቲካፍ ያልቀለታል የአባቴ መምጣት ሲገኝ ያንተ ዝቦታ ላይ መጠበቅ ያልቀለታል ማለት ነው حتى ለሞት ትላለህ حتى يرجع الينا موسى ومعنى التعليل ማለት ደግሞ ምንድነው انما قبلها عله لحصول ما بعدها ما بعد እንዲገኝ ዘንዳ ከሐታ በፊት ያለው ከሐታ በኋላ ላለው ምክንያት ነው لا تنفقوا على من عند رسول الله حتى ينفضوا እንፊባድ የሚገኘው መቼ ነው ማለት ነው እንፋቅ ማድረጋቸውን ካቆሙ ከሐታ በኋላ ያለው ነገር ይገኛል ማለት ነው لا تنفق عليه حتى يذهب الى بلده هلك حتى يذهب ምንድነው ليذهب الى بلده حتى አሁን ተዕሊል ብታደርጋት እንትን ليذهب الى ተዕሊል ነው ያደርጋት غاያ ብታደርጋት አገሩ እስከሚሄድ ድረስ አትስጠው ብትል አገሩ ከሄደ በኋላ ግን ስጠ የሚል መፍሁም ይመጣል ስለዚህ حتى ኢለተናት እንዲሄድልህ ነው አንተ ተለከው لا تنفق عليه ወጭ እንዳታደርግ አትስጠው حتى يذهب الى بلده ወደ ሀገሩ እንዲሄድ ያ حتى يذهب የሱ ذهاب የሱ መገኝ የሱ መጓዝ የሚባለው ነገር የሚገኘው በምንድነው በአደም الانفاق እዛ ነው ማለት ነው انما قبلها عله لحصول ما بعدها ከሷ በኋላ ያለው ዚገኝ ሰንዳ ይሄንን ትይዛላችሁ ذاكر حتى تنجح የመሳሰሉትን እነዚህን ተቀጥላላችሁ ማለት ነው ምንና ምን አየነው ላምል ጁሁድና حتى ተመለከተ حتى ለምን ትሆነናለቻል ለተዕሊል ትሆነናለች ወለልጋያ ትሆነናለች ይችን ያዙ ሌላውን ተውት ሌላውን ቀውል ተውት والحرفان حتى زرتم المقابر غير ما ነው ይገባል እኮ እስከዛ ድረስ ሄዳችሁ እናንተ ነገር حتى رأسها نعم ጃራናት አይሆን እንጂ እሱ ሳይቀር የሚለው ጋር ይሆን እንጂ ጃራናት እዛ ላይ ነው ገባቸው حتى رأسها حتى مطلع الفجر እንዳለ ፊዕል አይደለም እዛ የገባችበት حتى አሁንኛ የያዘናት حتى ምን ላይ የምትገባው ናት ሙዳሪ ላይ የምትገባው ሙዳሪ እየፈለግን የምንናገረው እንዳዘነጉብኝ حتى رأسها حتى مطلع الفجر مطلع ያለው ስም ነው رأس የሚለው ስም ነው ስም ላይ የምትገባው አይደለም የፈለግነው ምን ላይ የምትገባው ነው ሙዳሪ حتى يرجع حتى يذهب حتى يخرج حتى ينصر حتى يضرب እያልክ ከኋላ አረፍተ ነገር ጋር ያዛመር حتى ينجح الا በተዕሊል መልካምጣው በጋያም መልካምጣው ሙዳሪ ላይ ያስገባችሁ የምታመጡት
ሷላይ ትኩረት አድርጉ እሺ ጃታ ዝላይ ያለችው ተጋልተና መሰለኝ ተጋልተና ነዋሲብ እኮ ያለው የማንን ነዋሲቦች ነው ያለው የፊዕልን የሙዳሪዕ ነዋሲቦች ማለት ነው የሙዳሪዕ ነዋሲቦች ወላ ሐርፋን ሁለት ሐርፎች ደግሞ አሉና ሳሊስ ወራቢዕ አራተኛና ሶስተኛና አራተኛ አምስት ናቸው ብለናል አይደል አምስት ናቸው አን ተደብቆባቸው ውስጣቸው በዋጅብነት ተቀብሮ የሚሰሩ ሶስተኛና አራተኛ ፋኡ ሰበብያና ዋውል መዕያ የሚባሉት ናቸው አምስተኛዋ ደግሞ አውና እነዚህ ደግሞ ይመጣሉ እነዚህ ሶስቱ ደግሞ ፋኡ ሰበብያ ከذلك ዋውል መዕያ እንደዚሁም አው እነዚህ ሶስቱም እንደ ላሙል ጁሁድ እንዳልናትና እንደ ሐታ ውስጣቸው ተቀብራ አን ይመጣሉ ማለት ነው ይመጣሉ መድኹላቸው ተረስቦ ይመጣል ያው የሰራው ሌላ ነው ብንልም ፋኡ ሰበብያ የተባለችበት ምክንያት ከኋላዋ ያለው ማቀብሏ ሰበቡን لما بعدها ማለት ነው ለማ بعدዋ ሰበብ ነው ማቀብሏ ከፋዋ በፊት ያለው ነገር መገኘቱ ከሱ በኋላ ላለው ነገር የመገኘት እንትን አለው ማለት ነው ሰበብ ነው ከሷ በኋላ ላለው ሰበብያ የተባለችው ለዚህ ነው መዕያ የምትባለው ደግሞ ሙሰሐባ ማለት ነው ከኋላ ያለው ከፊት ላለው ምንድነው የሚወዳጅ ነው ማለት ነው ይገናኝ ነው ማለት ነው ይሄንን ይዘው ሰበብያ ፋኡ ሰበብያ ብለዋታል بشرط أن يقع كل منهما فاء السببية واو المعية بشرط أن يقع كل منهما في جواب نفي أو طلب في جواب نفي محض أو طلب بالفعل النزي قا مجنية هاللبات كالنزي بوها لانه مجنية هاللبات يقع كل منهما في جواب نفي لنفي جواب وين مدمو لطلب جواب طلب الفعل مالتنا لذا جواب هنا ممتعت هاللباتشو جواب هنا ممتعت هاللباتشو لنفي جواب لنفي جواب لمثالي أما النفي فنحو قوله تعالى لا يقضى عليهم فيموتوا لموتوا زندا أي وسن باتهم ما يفرد باتهم لا يقضى عليهم يا لو من دينه لا يقضى من دينه منفي بلا بلا مكون منفي تدرجال فيموتوا عليه يتفق من دينات مالتنا فاء السببية لمن لا يقضى يميل كهالان منفي نجر لسه جواب لموتوا زندا يهن أي فرد باتهم لموتوا أي فرد باتهم لموتوا أي فرد ملكيما ማለት ነው ዛት ውስጥ ያነ ማለት አይقضى عليهم فيموت ሞተው ሊገላገሉ አይፈረድባቸውም فيموت ያለችው አፋው ሰበብያ ናት የሞቱ ያለው ፊዕል ሙዳሪ ነው የሞቱነ ነበረ ነገር ግን ገባች እሷ ምን አደረገችው ማለት ነው እሷ አይደለችም የነሰበችው አን አለች ቢአን ሙቀደራ فيموت فعل مضارع منصوب بأن مضمرة تلاله بين الفاء ويموت ያለው መካከል ላይ አና አለች እዚህ መካከል ፈአይ የሙቱ ነበረ ነገር ግን ገሃድ አይወጣም ውጁበን ይቀበራል አን ውጁበን ይቀበራል ስለዚህ ፋአ ሰበብያ ናት ብለህ ያዝ ላ يقضى عليهم فيموتوا ለምሳሌ لا اضرب زيدا ምን ትላለህ እስኪ አስገባ لا اضرب زيدا እኔ ዘይድን አልመታውም فيغضب هنا فيغضب ምንድን ያልናት ፋአ ምንድን ነበረች ሰበብያ ለምንድን ነው ሰበብያ فيبكي الله فيغضب فيبكي بكى يبكي مثلا يبكي يعني فيرمي شيئا علي هي ينفي لا أضرب أو لا أذهب إلى بيت أبي فيغضب أو فيضربني ميلون نقر بس እንደዚህ አላደርግም فيكون كذا ብለህ የምትናገረው ነገር ነው በራሳቸው አሁን መቀደርኩ ትችላላችሁ ምን እስኪ ለምሳሌ لا أضرب زيدا ምንድን ይሆናል ማለት ነው
እንዲሞት ዘንድ አልመታውም እንዲሞት አልመታውም ነገር ግን በሽተኛ እንደሆን ቅጥቅጥ አደረገው ለአድሪቡ ዘደን ፈየሞት እሺ ወአማ ጠለብ ላይ ደግሞ ፈሰማንያ 9 ነው የሚያደርጉት 9 ናቸው አንደኛ አልአምር ወዱዓ እነዚህ ጋር አንድ ላይ አድርገን ማለት ነው 8 ናለው የጦለቡን ብቻ ነው አንድ ላይ ነው የምንመጣው ሽዕሩ አንድ ላይ ነው የሚያመጣቸው አልአምር ትእዛዝ ላይ ሲገባ የትእዛዝ ጀዋብ ሆና ስትወርቅ ወዱዓ የዱዓም እንደዚሁ ጀዋብ ላይ ስትገኝ ወነህ ወልስቲፋም እነዚህ ሁሉ ጦለብ ማዕና ነው ያለው ውስጣቸው ቅስቀሳ ነው ያለባቸው ጦለብ ፍላጎት ነው ፊዕል አምርም ትእዛዝ ነው ዱዓም ልመና ነው አድርግልኝ ነው ነህይም አታድርግብኝ ነው ያው ጦለበል ከፍ ነው እስቲፍሃምም ጦለበል ዒልም አለበት ውስጥ ላይ የምትፈልገው استخبار ነገር አለ عرضም እንደው ብታደርገው የምትለው ነው ወተህዲድ ብታደርገው እኮ ጥሩ ነበር ብለ የምታደርገው ቅስቀሳ ነው ተህዲድ ተመኒ ምኞት ነው ለማግኘት የምታደርገው ነው ይሄም ጦለብ አለ ወረጃ ተስፋ የሚባለው ነገር የማግኘትና ውስጥ ላይ ጉጉት የሚባል ነገር አለበት ይሄ ሁሉ የጦለብ ሽታ አለው ግልጽ ባይሆን እንኳን ለሌሎቹ ማለት ነው እነዚህ ይመጡና ቀጥሎ ያለው የዚህ ጀዋብ ሆኖ የሚመጣው ላይ ምን ይሆናል ማለት ነው ፋ ትገባለች ወይንም ዋው ይገባል ወይንም ዋው ለማዕያ ይገባል እያንዳንዳቸውን አልአምር አምርን መጀመሪያ አምር የምትመለከት ፈወጠለቡ አሳድር من العظيم لمن هو دونه አምር ትእዛዝ ማለት ከበላይ አካል የሚመጣ ለበታች አካል ማለት ነው ትእዛዝ በመባል የምንቆጥረው ይሄ ትእዛዝ ይባላል ለምሳሌ አባቴ ያዝህን ይመስል አቅሪ ያዝህን ይመስል እናትህ ታዝህን ይመስል አላህ Subhanahu Wa Ta'ala ነብይ አለይሂ ሰላቱ ወሰለም ያዝዙንን ይመስል ይሄን ትእዛዝ ይመስል ይሄ ትእዛዝ ነው ለምሳሌ አስተማሪ ይላል ዛኪር ፈተንጃሃ ይላል ዛኪር ምንድነው ትእዛዝ እኮ ነው ሞጥል ፈተንጃሃ ምን እንድታልፍ እንዲሳካለህ ማለት ነው እንዲሳካለህ ሞጥል ታልፍ ዘንዳ ሞጥል ታልፋለህ ሞጥል እንድታልፍ ዘንዳ ሞጥል ዛኪር ፈተንጃሃ ወተንጃሃ ሁለቱም ማለት ነው ዛኪር ያለው ፊዕል الامر ነው ጀዋቡ ለመዝከር ለእንተኑ ለሙጣላዓ ውጤት ወይንም ደግሞ መገኘት ከፋ በፊት ያለው ሰበብ ነው አይደል ዛኪር የሚለው መሞጠልህ ሰበብ ነው ለምን ማለት ነው ለነጃሂካ ለነጃህ ሰበብ ነው ለዛ ሰበብ ነው ፋዋ ሰበብ እየተባለ ይችላል ዛኪር ፈተንጃሃ ሞጥል በደንብ ታልፋለህ ይሳካልሃል ሞጥል በደንብ እንድታልፍ ዘንዳ እንድታልፍ ሞጥል ታልፋለህ ሞጥል ታልፋለህ በደንብ ይሳካልሃል ሞጥል ወተንጃሃ ነው ልክ ፈተንጃሃ እንዳለው ማለት ነው ወተንጃሃ ፈተንጃሃ ሁለቱም ጦለብ ጀዋብ ላይ ነው የገቡት ጦለብ ጀዋብ ላይ ነው የገቡት ዙርኒ ፈኡክሪመከ ትላለህ ዙርኒ ፈኡክሪመከ ያው አለቃለሁ ምን በለኝ ዘይሬ ችግር የለም አስደስታለሁ አስተናግድሃለሁ ትላለህ ዘይሬኝ አስተናግድሃለሁ ወኡክሪመከ ፈኡክሪመከ አንድ ናቸው ዋውና ፋ ብለን ነው አይደል የመጣ ነው ዋውል መዕያና ሶስተኛና አራተኛ ነው ፋው ሰበብያና ዋውል መዕያ ነው እነዚህ ሁለቱ ማለት ነው እምን ላይ ነው አሁን ያስገባናቸው ትእዛዝ ላይ ዙርኒ ትእዛዝ ነው ዛኪር ትእዛዝ ነው እስኪ እናንተ አምጡ اجلس فتسلم من البلاء من الأسد اقرأ فتنجح فتعلم دينك أقبل فأحسن إليك أيوة التوجع فتنام عند التانية قاعد النبل وأما الدعاء የሚባለው ደግሞ ያው የአምር ዘር የትእዛዝ አይነት ነው የትእዛዝ አይነት ከመሆኑ ጋር ነገር ግን الطلب الموجه من الصغير الى العظيم ከትንሽ ወደ ትልቅ የሚሄደው ነው አላህ Subhanahu Wa Ta'ala لا تؤاخذ አላህ Subhanahu Wa Ta'ala
اللهم ارزقنا ارزق ያለው እኮ ትእዛዝ ነው አይደል ርዙቅና ነገር ግን ከደካሞች ስለሆነ የሚሄደው ዱዓ ነው የሚባለው አደቡም እንደዛ ነው ዱዓ እና اللهم اهدني فاعمل الخير اللهم اهدني ያለው ምንድነው ዱዓ ነው የምንለው ግን በቋንቋ ደረጃ ምን ነበር አምር ነበር ከአምር ለየት ይላል ያንኛው ከትልቅ ወደ ትንሽ የሚመጣ ትእዛዝ ነው ትእዛዝ የሚባለውን ስያሜ ተሰጥቶታል ይሄ ደግሞ ከትንንሾች ከጥቃቅኖች ወደ ታላላቅ የሚደረግ ነው አባትህን አሁን አዕጢኒ ብትለው አባትህን እየለመንከው ነው እንጂ ያዝዝከው አይደለም አይባልም እየለመንከው ነው እንጂ ያዝዝከው ከታች ወደ ላይ የሚሄድ ነገር ዱዓ ልመና ነው የሚባለው ልመና ከአላህ Subhanahu Wa Ta'ala ይሄ ዱዓ ትለዋለህ اللهم اهدني فاعمل الخير اللهم اهدني فاعمل الخير اهدني على فاعمل የሚለው አሁን ማን ገብታለች ፋው ሰበብያ ገብታለች ግን اعمل فعل مضارع منصوب بان مضمر በአን ነው የተሰራው በአን ነገር ግን እሷ አለች እዚህ መካከል ላይ واعمل الخير فاعمل الخير አንዴ ነው በሁለቱም መናገር اللهم اهدني واعمل الخير اللهم اهدني فاعمل الخيرات عندنا فاعمل واعمل ومن لا ያስገባናው ዱዓ ላይ እናንተም እያመጣችሁ ሰሩት واما النهي ላይ ደግሞ لا تلعب فيضيع عملك لا تلعب አትቀልድ አትጫወት ጊዜህ ይባከናል فيضيع عملك እንትን ተስፋ ይባከናል አትቀልድ ቀልድ አታብዛ ጥሩ አይደለም አታሹፍ አትቀልድ በህይወት አትቀልድ ጊዜ ምን ተስፋ ይሟጠጣል ተስፋ ያልቃል ይባከንብሃል ويضيع عملك አሁንም ተስፋ ይማከናል ማለት ነው ተስፋ ይባከናል ምክንያቱም ከፋዓት ሰበብያ በፊት ወይንም ከዋውል መዕያ በፊት ያለው ነገር ሲገኝ ከሷ በኋላ ያለው ይገኛል ለመገኘት እድላለሁ ማለት ነው ስለዚህ ይሄንን እንዳታደርግ ያ ይመጣብሃልና እየተባልክ ምክር እየተሰጠ ነው لا تلعب فيضيع فعل مضارع منصوب بمضمرة ነው ተባባናል كذلك ويضع ያለውም እንደዚሁ ويضيع ያለውም እንደዚሁ منصوب فعل مضارع منصوب بأن ናቸው ያርባል ምንም እንትና የላችም እና አህካም እንደሚፈልጉት وأما الاستفهام ተግባባን አይደል ስንታየ አምር ላይ ሲገቡ ዱዓ ላይ ሲገቡ ነህይ ላይ ሲገቡ ተመልክተናል አይደል ይሄንን وأما استفهام ላይ ደግሞ ሲገቡ استفهام እኮ ማለት የመጀመሪያውን አረፍተ ነገሮች ነው እስካሁን ያየነው አምር ነህይ ምን የምትለው መጀመሪያው አረፍተ ነገር ነው እነሱ የሚመጡት ጀዋቡ ላይ ነው እንዳይቀላቀልባቸው ለምሳሌ هل حفظت دروسك ትምህርትህን ሸምደሃለን فأسمعها لك ያው እንዳዳምጥህ እንድሰማልህ እንድረከብህ የምትለው ነገር ማለት ነው ይሄንን ብታደርገው ምንድነው የሚሆነው هل حفظت دروسك የሚለው استفهام ነው فأسمعها የሚለው ደግሞ ምንድነው ደግሞ ጀዋቡ ላይ ነው የገባቸው أسمعوا ነበር አይደል ይሄ سمع يسمع أسمعوا ነበር أسمعوا ነበር ነገር ግን ፋ ገብታ ምን ሆነ فأسمعها የሰራቸው ፋናት እንደ አይደለችም بأم مضمرة وجوبا ነው የተሰራው سمع በላ ፈተህ ያደረገችው እሷ ናት ይሄ ስንተኛው ማለት ነው አምር አየን ዱዓ አየን ነህይ አየን استفهام አየን እነዚህን ጁምላዎች መጀመሪያ ያመጣችሁ ጀዋቡ ላይ ነው ፋኡንና ዋውን የምታስገቡት አደራ አመል አርድ ደግሞ ነው فهو الطلب برفق ቀስ ብሎ ነገራትን በእርጋታ ረጋ ባለ መልኩ እንትን ማለት ማግደማደም የምንለው ነገር ነው አርድ ማቅረብ የምንለው ነገር ነው አላ ተዙሩና እንደው አዘይረንም እንደፈኑ ክሪመክ እናከብራለን እናልቃለን እናስደስታለን እናከብራለን አላ ተዙሩና ያውን አርድ ነው እያቀረብክለት ነው እንደው ብታደርገው ይሄ በስተንግዶ ማቅረብ ነገር ነው እንደ ግብዣ ነገር ነው አጣላ ቢሪፍቅ ቀስብራ እንደው አላ ተዙሩና አዘይረንም እንደ በደንብ እናስደስታለን ብትመጣ የምትለውን ነገር ነው የምታቀርበው ዘይረንና እንደው አዘይረንም እንደ የምትለው እንደው ብዘይረን የምትለው ራሱ ይለያል አዘይረንም እንደ የምትለው አሁን ምንድነው ቢሪፍቅን ቀስ ብለህ መዘየሩን መፈለግህ ነው የሚያሳየው አላ ተዙሩና ዘይረን ምን ፈኑ ክሪመክ እናልቃለን እናከብራለን ወኑ ክሪመክ ስለዚህ ፈኑ ክሪመና ወኑ ክሪመ እነዚህ ፊዕል ሙዳሪ ሁለቱም ተነስበዋል በምንድነው ቢአን ሙድመራ ወጁበን وأما التحضير የሚባለው ደግሞ ቀስቀሳ
ይሄ ደግሞ ቅስቀሳ ነው አጠለብ مع حث وإزعاج ከፍተኛ ቅስቀሳ ከማድረግ ጋር የምታደርገው ነው አላ አላ ሐላ ለውላ ለውማ እነዚህ አሉ ለተህዲድ የሚጠቅሙ የሚሏቸው እነዚህ አሉ ለተህዲድ ይጠቅማሉ የሚሏቸው ብዙ ጊዜ የምናውቀው በሐላ ነው ሐላ አደይተ ዋጅበከ እንዴ ግዴታህን አትወጣም ነበር እንዴ فيشكرك أبوك فيشكرك أبوك ግዴታህን አትወጣም ነበር አባትህ ያመሰግንህ ነበር የምትለው ማለት ነው አባትህ እንዳመሰግንህ አባትህ ያመሰግንህ ነበር